ስለዚህ ከልጅ እናት አብረ መኖር ያለብህ እዛ ጋር ሄርሜላንም ወደ ሩታንም ወደ አይሆንም። ምርጫ መምረጥ ነው በቃ። ምርጫ መምረጥ ያለብህን ደግሞ ራስህ ነው የምታውቀው። አይምሮህን በደንብ አሳምን፣ እንደበሰለ ሰው ሁን በቃ። እዛ ጋር እኔ እዚህ ጋር እንዴት እንደሚያምርብህ ስለ ፍቅር ስታወራ እንዴት ደስ እንደምትል ገብቶሃል አይደል? ስለዚህ በዚህ ልክ እንደዚህ መሆን የለብህም። ተስተካከል። ልጅነት አያያዝ ነው ደጋግሜ እያልኩ ያለሁት። መጀመሪያም ብዬሃለሁ፣ አሁንም እልሃለሁ። ልጅነት አያያዝ ይበቃሃል በቃ። ገብቶሃል አይደል? ትዳር ዕቃ አይደለም፣ መጫወቻም አይደለም። በቃ ቢያንስ ለስምህ እንኳን መጠቀቅ አለብህ። እንደገና ሌላ ልጅ አሁን ለምሳሌ ምሳሌ ነው አይሁንና ሄርሜላን አገባሃት። አግብተህ ከሄርሜላ ልጅ ትወልዳለህ። እንደገና ከሩታ ትወልዳለህ። ሁለት ነው የሚሆንብህ። በአንድ አባትና በአንድ እናት ያልተወለደ ልጅ መዘዙ ብዙ ነው። አንተ ስለማታውቀው ስለማትረዳ ልጅነት ስለያዘ ሊሆን ይችላል። እሷም ደግሞ እንደዛው። ገብቶሃል አይደል? እንግዲህ ሄርሜላን ከህይወትህ አስወጣት። ሩታን በአዲስ ወደ ህይወትህ መልሳት። ሩታን ማስወጣት እንዳልከበደ ሁሉ ሄርሜላን ከህይወትህ አስወጥተ ሩታን ደግሞ ወደ ህይወትህ አስገባት። የልጅህ እናት ናት፣ ላንተ የምትሻልህ፣ ላንተ የምታስብልህ ብዙ ነገሮች ተናግራለችና ትክክል ናት። ምክንያቱም ምናልባት አላህ ፈጣሪ ያርገውና አለች ሄርሜላን አግብተህ ብትወልድ የሁለት ልጆች አባት ነው የምትሆነው፣ ሁለት የተለያየን እና መዘዙ ደግሞ አንተ አታውቀውም ነገ እንጂ ብለዋለች። ትክክል ለመከረችው ምክር ሄርሜላ ሰው ሁሉ አልወደዳትም። ለምንድነው በዚህ ልክ ማይገባት እቺ ደነዝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እለት ቤተሰቦች ሰላም በያለው ሰላማችሁ ብዝት ይበልልኝ። ተመልሰን መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረታቱን። ደገፈ አድርጉን። እንግዲህ ደግፉን ምንላችሁ ከኪሳችሁ አውጥታችሁ ሳይሆን በያዛችሁ ስልክ ነው ያልኳችሁ። ደግፉኝ። እንግዲህ የኔ ውድ መልካም እህቶቼ ወንድሞቼ እንግዲህ የአብርሽ እህት የአብርሽ አክስት ይቅርታ የአብርሽ አክስት ወይም የሩታ አክስት የሁለቱም አክስት ሆናለች። ለማንኛውም እንግዲህ ትክክለኛው የአብርሽ አክስት ናት ተብሏል። ግን የትክክለኛው ባይሆንም የሩታ አክስት እያልን እንጥራት ማለት ነው። ለማንኛውም ጥሩ ምክርን መክራቸዋለች። ከሰሙ እንግዲህ ህፃንነት እንዳይዛችሁ፣ ልጅነት ጨርሳችኋል፣ ልጅነት ይበቃችኋል፣ ወደ ራሳችሁ ተመለሱ። አብርሽ ያረከው ነገር ትክክል አይደለም። እንዴት የልጅህ እናት ሚስትህ በዛ ሰዓት ደሪ ብለህ የለመንከት ሄርሜላን ስታይ እንዴት መሄድ ትችያለሽ ብለህ ታስወጣታለህ? በዛ ሌሊት ማስወጣት የነበረብህ ሩታን ሳይሆን ሄርሜላ ነው ብላ በጣም ተቆጥታ ተናግራለች ማለት ነው። እንግዲህ ካሁን በኋላም ወደ ራስህ ተመለስ። ሄርሜላን ደግሞ ከህይወት አስወጣት። ሩታን ስታስወጣ እንዳልከበደ ሁሉ ሄርሜላን ማስወጣት አይከብድህም። ስለዚህ አሁንም ሄርሜላን ከህይወትህ አስወጥተ ሩታን ደግሞ ወደ ህይወትህ መልሳት። ሩታ ነው የምትሻልህ፣ ሩታ ነው ላንተ የምታስብልህ። አንተም ደስተኛ የምትሆነው ስትሆንም ያየነህ ከሩታ ጋር ስትሆን ነው። ደስታህ የሚመለሰው ከሩታ ጋር ስትሆን ነው። ፈገግታህ የሚመጣ ከሩታ ጋር፣ በቃ ወንድነት ጀግንነት ከሩታ ጋር ነው። እውነቷ ነው። በቃ የሆነ ጎላ ብሎ የሚታየው ራሱ ከሩታ ጋር ሲሆን ነው። ከዛች ጋር ምን እንዳረገችበት አላውቅም። በዚህ ልክ ራሱ ለምን እንደሚፈራት ራሱ ግራ ነው የሚገባን። ሁላችንም ግራ ገብቶናል ለምን እንደሚፈራት። ብቻ ሌላ ምን አይነት ኬዝ እንዳለው ከሷ ጋር ይሄን በዚህ ልክ እሷ የሚፈራበት ኬዝ ምን እንደሆነ ለሁሉም ጥያቄ ሆኖባታል። ስለዚህ አሁንም ቢሆን አብርሽ ወደ ራስ ተመለስ ተብሏል። በነገራችን ላይ ሄርሜላ ሰው ሁሉ ነው የጠላት፣ የሱ ቤተሰብ፣ በሱ ዙሪያ ያሉ ወዴንሱ ምኑ። ሄርሜላ ማንም የፈለጋት የወደዳት የለም። እንግዲህ ፈጣሪ ያርገውና አለች። ከዚህ በላይ እኮ ምንም የሚባለው ነገር የለም። እንግዲህ አክስቱ ናት። ፈጣሪ ያርገውና አለች። ከሷ ጋር እንኳን ብትጋባና ብትወልድ የሁለት ልጆች አባት ትሆናለህ። ስለዚህ የሁለት አባት ልጆች ስትሆን የሁለቱም ልጆች እናት የተለያየ ነው። በዛ ሰዓት ላንተ መጥፎ ነገር ነው መዘዙ። አሁን አታውቀውም አንተ መዘዙ አይገባህም ያለችው ትክክል ነው። ለምን እንደሆነ ታውቃላችሁ? ለምሳሌ የሩታ ልጅ ሄርሜላ ጋር ከሱ ጋር ሚኖር ከሆነ በጣም ለሱ ራሱ አይደለም ለልጁ ለአብርሽ ራሱ ደስታ የማይሰጠው ኮንፊደንስ የማይሰጠው ነገር አለ። ምክንያቱም የእንጀራ እናት ናት። እዚህ ጋር እሱ ሁለቱም ልጆች ናቸው እንበልና፣ ነገር ግን እሷ እናት አይደለችም። ለአንዱ እናት ናት።
እሷ የወለደችው እናት የወለደችው ልጅ ስታስበልጥ ይሄኛው ደግሞ የሆነ ነገር ፊት ስታጠፋበት እሱ ራሱ በመሃል የሚጨነቀው እሱ ነው ማለት ነው። ስለዚህ እናትም ብትሆን እንደዛ ናት፣ አባትም ቢሆን እንደዛ ነው። በተለያየ ሰው ልጅ መውለድ በጣም ከባድ ነው። በጣም ብዙ ስቃይም አለው። ለልጆች ብቻ ሳይሆን ለወላጆች ራሱ ብዙ ተጽዕኖ ያሳድርባቸዋል። ምናልባት ያያችሁ ሰዎች ካላችሁ ከጎረቤትም ይሁን ከዘመድም ይሁን ብዙ ተጽዕኖ አለውና ተጽዕኖ ደግሞ ለልጆች ብቻ የሚመስለን ሰዎች አለ። ለልጅ ብቻ አይደለም፣ ለአባትም ለእናትም ብዙ ተጽዕኖ አለውና ያ ነገር እንዳይፈጠርብህ ወደ ሩታ ተመለስ ነው ያለችው። ስለዚህ ከዚህ በኋላም ከሩታ እንደ በፊታችሁ ቀጥላችሁ ልጆች ወልዳችሁ ለመዳር ያብቃችሁ ብለናል። ለማንኛውም እኛም ያንን ነው የምንፈልገው። እኛም ሩታም አብርሽም አንድ ላይ ሆኖ ልጃቸውን እንዲያሳድጉት ልጃቸው በደስታና በፍቅር እያስተማሩት እንደዚህ ዝሙት ነገር እያስተማሩት ሳይሆን ፍቅር እያስተማሩት እንዲያሳድጉት ነው እኛም የምንፈልገው። እኛም ፍላጎታችን ያን ነው። እንግዲህ ኤርሜላ ከዝሙት ውጭ ምንም የምታስተምረው ነገር የለም፣ ለኛም ሆነ ለትውልዱ ማለት ነው። ነገ ለልጇም ያው ናት እሷ። ስለዚህ አሁንም ቢሆን አብርሽ ከሩታ መሆን አለበት፣ ከኤርሜላን ከህይወቱ ማስወጣት አለበት። ለነገሩ በሆነ ነገር ይዘዋለች፣ በሆነ መዘዝ ይዘዋለች። ግን እሷ ፈጣሪ ወቀላት ብቻ እኛ አናቀም። ለማንኛውም የነበረን ቆይታ ይህን ይመስላል። ወዶች በሌላ ደግሞ እስከምንገናኝ ባይ ባይ። ላይክ ሼር ማድረጋችሁ ግን እንዳትረሱ።